ኤርሚያስ አመልጋን ጨምሮ ህገወጥ ገንዘብ በማሰባሰብ ተግባር የተጠረጠሩ አካላት ላይ ምርመራ ተጀመረ። የካፒታል ገበያ ባለስልጣን የተለያዩ በህገወጥ መንገድ ሰነደ መዋለ ንዋዮችን ለህዝብ ሽያጭ በማቅረብ ገንዘብ ሲያሰባስቡ በነበሩ ግለሰቦችና ድርጅቶች ላይ የቀረቡ ቅሬታዎችን ተቀብሎ ምርመራ እያደረገ መሆኑን አስታውቋል። ብዙነህ እንዳለ ዝርዝር አለው። የኢትዮጵያ ካፒታል ገበያ ባለስልጣን ታዋቂውን ስራ ፈጣሪ አቶ ኤርሚያስ አመልጋንና ጀነሲስ ኢንቨስትመንት ሰርቪስ የተባለ ኩባንያን ጨምሮ ህገወጥ በሆነ መንገድ ሰነድ መዋለ ንዋዮችን ለህዝብ በመሸጥ ገንዘብ ሲያሰባስቡ በነበሩ ግለሰቦችና ድርጅቶች ላይ የቀረቡ ቅሬታዎችን ተቀብሎ ምርመራ መጀመሩን አስታውቋል። ባለስልጣኑ በሰጠው መግለጫ በአሁኑ ወቅት በተለያዩ ግለሰቦችና ድርጅቶች ላይ ህገወጥ የሰነድ ሽያጭን በመጠቀም ከህዝብ ገንዘብ በማሰባሰብ ተግባር ላይ ምርመራ እየተካሄደ መሆኑን ገልጿል። በተለይም በአቶ ኤርሚያስ አመልጋና በጀነሲስ ኢንቨስትመንት ሰርቪስ ኩባንያ ላይ እየተካሄዱ ያሉት ምርመራዎች በህገ መንግስት የተረጋገጠ የመሰማትና የመከላከል ሙሉ መብታቸውን በተጠበቀ ሁኔታ እንደሚከናወኑ ባለስልጣኑ አረጋግጧል። ለካፒታል ገበያ አገልግሎት ሰጪዎች ፍቃድ መስጠትን በተመለከተ የኢትዮጵያ የካፒታል ገበያ ባለስልጣን የፍቃድ ማመልከቻዎቻቸውን መገምገም ከመጀመሩ በፊት እነዚህ አካላት በመጀመሪያ መደበኛው የኩባንያውን የመዝገባ ሂደት ማጠናቀቅ አለባቸው ያለ ሲሆን የካፒታል ገበያ አገልግሎት ሰጪ ለመሆን የሚያመለክተው ድርጅት በመስረታ ላይ ያለ የአክሲዮን ማህበር ከሆነም ፍቃድ ለማግኘት ከማመልከቱ አስቀድሞ አግባብነት ባላቸው ህጎች መሰረት መስረታውንና የንግድ ምዝገባውን ማጠናቀቅ ይገባዋል ብሏል። ማህበሩ በተገቢው ህጎች መሰረት በትክክል መመስረቱንና የንግድ ምዝገባ ማድረጉን ካረጋገጠ በኋላ የፍቃድ ማመልከቻውን መገምገም ይጀምራል። ማመልከቻቸውን ተቀባይነት ካገኘ ባለስልጣኑ የካፒታል ገበያ አገልግሎት ሰጪ ፍቃድ መስጠቱን በይፋ ያሳውቃል። ፍቃድ የተሰጣቸው የካፒታል ገበያ አገልግሎት ሰጪዎች ዝርዝርንም በኦፊሴላዊ ድረገጹ ላይ ያሰፍራል ሲል ስለ ምዝገባ ሂደቱ ይፋ አድርጓል። የኢትዮጵያ ካፒታል ገበያ ባለስልጣን የካፒታል ገበያ የህግ ጥሰቶች ሲኖሩ ምርመራዎች እንደሚያደርግ ያስታወቀ ሲሆን በተለይም በአቶ ኤርሚያስ አመልጋና ጀነሲስ ኢንቨስትመንት ሰርቪስ የተባለ ኃላፊነቱ የተወሰነ የግል ማህበር ሆኖ የተመዘገበ ኩባንያ ላይ የደረሱትን ቅሬታዎች ተቀብሎ ምርመራ እያደረገ መሆኑን ይፋ አድርጓል። ተቋሙ ከፍትህ ሚኒስቴር፣ ከንግድና ቀጠናዊ ትስስር ሚኒስቴር፣ የፋይናንስ ደህንነትና አገልግሎት እንዲሁም ከፌዴራል ፖሊስ ኮሚሽን ጋር በመሆን የካፒታል ገበያ ህግ ማስከበር የቴክኒክ ግብረ ኃይል እንዲቋቋም በማድረግ እየሰራ መሆኑንም በሰጠው መግለጫ ላይ አስፍሯል። በተጨማሪም ባለስልጣኑ ህብረተሰቡ ከካፒታል ገበያ ጋር በተያያዙ እንቅስቃሴዎች ላይ ሲሳተፍ ከፍተኛ ጥንቃቄ እንዲያደርግ አሳስቧል። በተለይም በንግድ ድርጅቶች ምስረታ ላይ ሲሳተፉ የንግድ ምዝገባና ምስረታ ሰነዶችን ከሚመለከተው አካል እንዲያረጋግጡ እንዲሁም ገንዘብ ከመክፈላቸው በፊት በባለስልጣኑ ፍቃድ ከተሰጣቸው የኢንቨስትመንት አማካሪዎች ብቻ ምክር እንዲፈልጉም ጠቁሟል። ባለስልጣኑ ፍቃድ ሳይኖራቸው የካፒታል ገበያ አገልግሎት የሚሰጡ ወይም ለማቅረብ የሚሞክሩ አካላት ካሉ ለባለስልጣኑ ጥቆማ እንዲሰጥ ጥሪ ያቀረበ ሲሆን በእንደዚህ አይነት ህገወጥ ድርጊቶች ላይ ተገቢውን እርምጃ እንደሚወስድም አረጋግጧል።